ነገ መንገደኛ የኔ ተጓዥም ብትሆኚ ተወዳጁ ድምጻዊ ጎሳዬ ተስፋዬ ህመም ላይ መሆኑን ገለጸ። በኢትዮጵያ የሙዚቃ ኢንዱስትሪ ከፍተኛ አድናቆትንና ተወዳጅነትን ያተረፈው ድምጻዊ ጎሳዬ ተስፋዬ በለንደን ያቀረበውን የሙዚቃ ኮንሰርት አጠናቆ ወደ አዲስ አበባ ከተመለሰ በኋላ ህመም እንዳጋጠመው ይፋ አድርጓል። ድምጻዊው ወደ ሀገሩ መመለሱንና የጤና መታወክ እንዳጋጠመው ያሳወቀው በይፋዊ የማህበራዊ ትስስር ገጹ አማካኝነት ነው። ፌስቡክ ገጹ ላይ ባሰፈረው አጭር መልእክት ታሚሜ ገባው ስለ ሁሉ ግን እግዚአብሔር ይመስገን በማለት የገጠመውን የጤና እክል ከምስጋና ጋር አያይዞ ገልጿል። በለቅሶ ጎን ለጎን ከኢትዮጵያ አየር መንገድ ባልደረባ ጋር የተነሳውን ፎቶግራፍ የለጠፈ ሲሆን መልእክቱ እንደተሰራጨ በበርካታ አድናቂዎቹ ዘንድ ድንጋጤን ፈጥሯል። ድምጻዊ ጎሳዬ ተስፋዬ በዊልቸር ኢትዮጵያ ገባ እና በተለያዩ ትውልዶች ዘንድ ከፍተኛ ተወዳጅነትን ያተረፈው ድምጻዊ ጎሳዬ ተስፋዬ በእንግሊዝ የነበረውን የሙዚቃ ኮንሰርት አጠናቆ ወደ ሀገሩ መመለሱ ታውቋል። ነገር ግን አርቲስቱ ወደ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ በደረሰበት ድንገተኛ የጤና እክል ምክንያት ዊልቸር መግባቱን ይፋ አድርጓል። ድምጻዊው በራሱ ይፋዊ የፌስቡክ ገጽ ባስተላለፈው መልእክቱ የገባው ስለ ሁሉ ግን እግዚአብሔር ይመስገን በማለት በጤንነቱ ላይ ድንገተኛ መታወክ አጋጥሞት እንደነበረም ገልጿል። ተወዳጁ ድምጻዊ ጎሳዬ ተስፋዬ ከሰሞኑ ወደ እንግሊዝ ሀገር ለንደን አቅንቶ ነበረ። የለንደን ቆይታውን አጠናቆ ወደ ኢትዮጵያ ለመመለስ ኤርፖርት ሲደርስ ፍጹም የማይጠበቅ አደጋ ገጠመው። ሚሚ ወይም በረከት ትባላለች፣ የቤት ሰራተኛችን ነበረች። ዛሬ ሌሊት 12 ሰዓት ከ20 አካባቢ ካሽ ነበረ፣ የድርጅት ካሽ፣ ቦርሳዬ ውስጥ የነበረውን ካሽ ይዛ ልብሷን ይዛ የዋናውን በር ቁልፍ ይዛ ሄዳለች። የዋናውን በር ቁልፍ አሁን ቀይረዋለሁ። ግን እስቲ ቲክቶክ ፓወር ካለው ሐቀኛ ሾፌሮች፣ ሐቀኛ ደላሎች ካላችሁ እና አንቺን ቤት ከገባች እቺ ልጅ ይህንን ቪዲዮ እያየሽ ከሆነ እቺ ልጅ አትጠቅምሽም። ስለዚህ ሌሎችም ደላሎች፣ ሾፌሮች የምታቋቸው ካሉ በሙሉ ላኩላቸው። ሀገሩ አዳወሩ አካባቢ መሰለኝ፣ ወደዛ አካባቢ የምትሄዱ ሾፌሮችም ካላችሁ ሐቀኛ የሆናችሁ ሰዎች ብቻ እቺ ልጅ ያለችበትን ቦታ ንገሩኝ። እኔ ያው ምንም አላረጋትም፣ ጀስት ካሹን እንድትመልስልኝና በሰላም እንድትሄድ ነው። እኔ ቤቴም ስትኖር በጣም በደስታ ነበር። የምሬን ነው የምላችሁ። እኔ ማንንም በድል አይነሱ አይደለምና እስቲ ሐቀኛ የሆናችሁ ሰዎች ዛሬ ቲክቶክ ፓወር ካለው ይሄን ካደረጋችሁልኝ የምሬን ነው። በጣም ነው በቲክቶክ እና በሶሻል ሚዲያ ፓወር ምደነቀውና ተወዳጁ ድምጻዊ ጎሳዬ ተስፋዬ ምን ገጠመው? ተወዳጁ ድምጻዊ ጎሳዬ ተስፋዬ ዊልቸር ላይ ተቀምጦ ኤርፖርት ሲሸኝ የሚያሳይ ፎቶግራፍ መሰራጨቱን ተከትሎ አጋጠመው። የጤና ሁኔታውስ አሁን በምን ደረጃ ላይ ይገኛል የሚሉ ጥያቄዎች በአድናቂዎቹ ዘንድ እየተነሳ ነው። የለንደኑ ኮንሰርትና ድንገተኛ አደጋው ጉዳዩ እንዲህ ነው። ተወዳጁ ድምጻዊ ጎሳዬ ተስፋዬ ከሰሞኑ ወደ እንግሊዝ ሀገር ለንደን አቅንቶ ነበረ። የጉዞ ዋና ዓላማም በእንግሊዝ ለንደን እና በአካባቢዋ ለሚኖሩ በርካታ የሙዚቃ አፍቃሪያንና አድናቂዎቹ ታላቅ የሙዚቃ ኮንሰርት ለማቅረብ ነበረ። ኮንሰርቱም ተካሂዶ ድምፃዊው ከአድናቂዎቹ ጋር አሳልፈዋል። ነገር ግን የለንደን ቆይታውን አጠናቆ ወደ ኢትዮጵያ ለመመለስ ኤርፖርት ሲደርስ በኤርፖርቱ ውስጥ ባልታሰበ አጋጣሚ መሬት ላይ ፈሳሽ ሳሙና ወይም ላርጎ ተደፍቶ ነበረ። ይህንን የተደፋ ፈሳሽ ባሉን ሲጥል በድንገት አንሸራቶት መሬት ላይ በኃይል ይወድቃል። በፊት ለፊቱ የወደቀው ጎሳዬ በጉልበቱ ላይ ጉዳት አጋጥሞታል። አደጋው ወዲያውኑ ከፍተኛ ሕመም ያስከተለበት ሲሆን የኤርፖርቱ የሕክምና ሰራተኞች እርዳታ አድርገውለታል። ድምፃዊው በቦታው አስፈላጊውን ድንገተኛ የሕክምና እርዳታ ካገኘ በኋላ ወደ ሀገሩ ኢትዮጵያ ለመመለስ ችሏል። ነገር ግን ሀገሩ ሲደርስ በኤርፖርት ውስጥ በዊልቸር እየተገፋ ሲሸኝ የሚያሳዩ ምስሎች ማህበራዊ ሚዲያ ላይ መሰራጨታቸውን ተከትሎ በርካታ አድናቂዎቹን ምን ተፈጠረ በሚል ትልቅ ድንጋጤና ስጋት ውስጥ ጥሎ ነበረ።
ጤና ይስጥልኝ። ሰላም ናችሁ ሆይ? በለንደን የምትገኙ አክባሪዎቼ፣ አድናቂዎቼ እሺ ሚሚ ወይም በረከት ትባላለች። የቤት ሰራተኛችን ነበረች። ዛሬ ሌሊት 12 ሰዓት ከ20 አካባቢ ካሽ ነበረ፣ የድርጅት ካሽ ቦርሳዬ ውስጥ የነበረውን ካሽ ይዛ ልብሷን ይዛ የዋናውን በር ቁልፍ ይዛ ሄዳለች። የዋናውን በር ቁልፍ አሁን ቀይረዋለሁ። ግን እስቲ ቲክቶክ ፓወር ካለው ሐቀኛ ሾፌሮች፣ ሐቀኛ ደላሎች ካላችሁ እና አንቺን ቤት ከገባች እቺ ልጅ ይሄንን ቪዲዮ እያየሽ ከሆነ እቺ ልጅ አትጠቅምሽም። ስለዚህ ሌሎችም ደላሎች ሾፌሮች የምታቋቸው ካሉ በሙሉ ላኩላቸው። ሀገሩ አዳወሩ አካባቢ መሰለኝ ወደዛ አካባቢ የምትሄዱ ሾፌሮችም ካላችሁ ሐቀኛ የሆናችሁ ሰዎች ብቻ እቺ ልጅ ያለችበትን ቦታ ንገሩኝ። እኔ ያው ምንም አላረጋትም፣ ጀስት ካሹን እንድትመልስልኝና በሰላም እንድትሄድ ነው። እኔ ቤቴም ስትኖር በጣም በደስታ ነበር። የምሬን ነው የምላችሁ። እኔ ማንንም በድል አይነሱ አይደለምና እስቲ ሐቀኛ የሆናችሁ ሰዎች ዛሬ ቲክቶክ ፓወር ካለው ይሄን ካደረጋችሁልኝ የምሬን ነው። በጣም ነው በቲክቶክ እና በሶሻል ሚዲያ ፓወር ምደነቀውና እስቲ ልሞክረው ይሄ ነው። ቤት ሰራተኛችን ያው የበሩን የዋናውን በር ቁልፍ ይዛ ሄዳ ገንዘብ ደግሞ ወስዳለች። ብዙ ካልሆነ ተውላቱና ያላችሁ ነበረ። አክቹአሊ ገንዘቡ ብዙ ነው። የታሰረ ብር ነው የወሰደችው። በላስቲክ የታሰረ የድርጅት ብር ነው የወሰደችውና ብሩ ብቻ ሳይሆን ባይዘው የደረሰበት ሰው ይገባዋል ብዬ አስባለሁ። አንድ ሰው የምታስጠጉት መቼስ ስታምኑት ነውና ይዛ ሄደችው የራሷ ልብስ ራሱ ባለቤት የገዛችላት ልብስ ነው። ከኛ ጋር ካፌ ሪዞርት የትም ስንሄድ ፈታ ብላ የምትመጣ አይነት የቤት ልጅ ናት። እኛ እንደ ሰራተኛ አስበናትም አናቅምና ይሄ ነገር ልባችሁ ነው የሚሰብረው ስላልደረሰባችሁ ነው እናንተና ከገንዘቡ በላይ የሆነ ሰው እንደዚህ አምናችሁ ትንሽ እንትን ብላችሁ ከዛ ይህን ያክል ሲዳፈር ጨጓራችን ነው የሚልጠውና ቸግሯት ይሆናል ምናምን አይ አንደርስታንድ አደርጋለሁ እሱ ነገር ግን አርቲስት ማለት ነው። ትልቅ የልጆች እናት ምናምን አርቲስት እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትዛዝ ስለሆነ ደወለች ምናምን እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልዘዝልሽ ወይ እንደዚህ ታረቂልሽ ምናምን ብያት ከዛ ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑን ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት እኔ የሚያካክሉ ልጆች አሏት። ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለችና በጣም ያዘንኩብሽ። የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ሲሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስዱ አንቆ ነው የሚደፋሽ። ልክ አይደለሽም ተመለሽ፣ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ። ግን በኢየሱስ ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 አመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር እያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ፣ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጄ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይሄው አስቀምጥላችኋለሁ ፖስት አደረገችው።
ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበጭ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለ ምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወት መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቀቂው። አንቺም አመሰግንሻለሁ። እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ።